ኤቢ በመጨረሻም እንግዲህ አባቷ ደረጀ እስር ቤት ገብቶ ስታየው አባቴ ምንም አይነት ጥፋት የለበትም በማለት እንግዲህ በመጨረሻም ለፖሊስ እውነቱን ተናግራ አትርፋለች ማለት ነው። ይህ ማለት እንግዲህ አባቷ ወንጀሉን እንዳልሰራው እንዲሁም ደግሞ አባቷ ለሰብሮ ብዙ መስዋዕቶችን እንደከፈለላት ተረድታለች ማለት ነው። በመጀመሪያ ደረጃ እንግዲህ ከፖሊሱ ጋር ያደረገችው ቃለ ምልልስ በጣም ከባድ ነበረ። ምክንያቱም ከፖሊሱ ጋር በጣም ስተፋጠጥ ነበረ። እንዲሁም ደግሞ አባቱ ማለት ደረጀ አምጧት ፊት ለፊቷ ነው የምናገረው እውነቱን በማለት እንግዲህ በግልጽ ነው የተናገረው። ደስ የሚለው ነገር እሷን ለማስተማርም ይሆናል እንግዲህ እሷ ባልሰራችው ስራ እውነቱን ተናግሮ እንዲታሰር ነው የፈለገው። በዚህም የተነሳ እንግዲህ እሷ አይወደኝም ብላ ነው የምታስበው። ማለት ሁሌ ሲጮህባት ሲሰድባት ምናምን በቃ አባቷ ምንም እንደማይወዳት አድርገን የምታስበው። ነገር ግን አባቷ በጣም የሚወዳት ስለዚህ ኤቢን አምጡልኝና እኔ ሁሉም ነገር ነግራችኋለሁ በማለት እንግዲህ አቶ ደረጀም ይመጣና ከአንድ ክፍል ሆነው አሁን ጥያቄ መቀጠል ይቻላል በማለት እንግዲህ ፖሊሱም ሲጠይቀው እንዲሁም ደግሞ ሲመልስለት አቶ ደረጀ ምንድን ነው ያለው? አዎ በእርግጥ ከኛ ቤት ሰው ጠፍቷል ነው ያለው፣ በስነ ስርዓት ማለት ነው። እሱንም ከፈለጋችሁ እንግዲህ የት እንደተቀበረ ወስጄ ላሳያችሁ እችላለሁ፣ ልጠቁማችሁ እችላለሁ። ስለዚህ ግን የገደለችው ኤቢ አይደለችም በማለት እንግዲህ ሲናገር በዛ ሰዓት ኤቢ ስታደርግ የነበረችው ነገር ምንድን ነው? አባቴ ደህና አይደለም፣ ታሟል፣ ጤነኛ ነው አትመኑት እያለች ነበረ። የሚገርመው ነገር ማለት ነው ጤነኛ ነው አትመኑት፣ ምክንያቱም ያመዋል በቃ ምናምን ትላለች ማለት ነው እንዳይናገርባት። እሷ የመሰላት በነገራችን ላይ ኤቢ ናት እየገደለችው የሚል ነበር የመሰላት። ግን እውነቱን ሲናገር በመጀመሪያ አባቴ እንደዛ ትብላ አትናገር ዝም በል ምናምን እንደው በቃ አርዶን እንከሰዋለሁ እሱ ነው እንደዚህ ያደረገን ምናምን እያለችም ነበረ። ከዛ እንግዲህ እሱ ኤቢ ሳይል እኔ ነኝ ወንጀለኛው እኔ ነኝ የገደልኩት ማለት እንግዲህ እውነቱን ተናግሯል። በዚህም ምክንያት እንግዲህ ኤቢ በጣም ታለቅስ ነበረ። ከዛ በቃ እውነቱን ከተናገረ በኋላ ጸጸጽታ ወደ ቤት ስትሄድ እንግዲህ ያልሆነችው ሆና ነው የሄደችው። ምክንያቱም በጣም ከብዷት መንገዱ ራሱ እንዴት እንደሚኬድ ምናምን ግራ ግብት ብሏት ጠፋፍቷት ነበር እንግዲህ የመጣችው እና በዛ ቅጽበት እንግዲህ ናታንም እንዲሁም ደግሞ ወይዘሮ ማርታ መኪና ውስጥ ቁጭ ብለው እንኳን በቃ እውነትም ተጸጽታለች ይችለች እንደ ኤቢ ከዚህ በኋላ ተማረችውን እያሉ ነው የነበረ። ግን እሷ የምትማር አይመስልም። አሁንም ቢሆን ሌላ ጣጣ ይዛ ነው የመጣችው። ምክንያቱም መኪና ውስጥ ከገባች በኋላ እያለቀሰች ነበረ፣ ከቤት ስገባም እያለቀሰች ነበረ። ብቻ ግን በጥሩ በጣም ስታለቅስ ነው የነበረው። ምክንያቱም አባቷ እንደዛ በመሆኑ እሷ በጣም ተጸጽታ እያለቀሰች ነው ወደ ቤት የገባችው። ሰው ዳጣ ደግሞ እንግዲህ ከሰላም ጋር ስልክ በመደወል ለምንድን ነው የደበቅሽኝ? እንግዲህ እናቴ ማን እንደሆነች እያወቅሽ ማነግሪ በማለት ጠይቃታለች። በእርግጥ ሰላም ለዚህ ጋር ዳጣ ልታወጣጣት እንደሆነ ስለገባት ልታወጣጭ የፈለገች ነው እንጂ እንደዚህ አይነት ጥያቄ ባትጠየቅሽኝ፣ ስለዚህ ምንድን ነው የሰማሽው ነገር ንገሪኝ እና ከዛ እኔ በግልጽ እነግርሻለሁ በማለት እንግዲህ ስትጠይቃት ዳጣ ደግሞ ወረቀቱ ላይ እናቴ ማን እንደሆነች ጠፋሻል። በዚህ የተነሳ ደግሞ ለናታን የሰጠሽ ወረቀት አጠቃላይ ሁሌ ትልቅ ችግር ፈጥሯል። ኤቢ አይተዋለች ወረቀቱን፣ ግን ምን እንደሆነ አልገባኝም እና ለምን አልነግረኝም እያለቻት ነው የነበረ። ታዲያ ሰላም በዚህ መካከል እንግዲህ ዳጣ እንድትመጣ ትፈልጋለች እንድታያት። ግን ዳጣ የመምጣት ሞራሉም ሀሳቡም የላትም። ምክንያቱም አሁን ላይ አባቴ ነው የምትለው። በቃ አባቷ እዛ እስር ቤት እንደሆነ እንዲሁም ደግሞ ችግር ውስጥ እንደገባ ለልጆቹ ሲል እንደዚህ አይነት ነገር እንደገባ ምናምን እያሰበች ስለነበረ በዛ ቅጽበት እኔ በጭራሽ አልመጣም እሺ ምናምን እያለች እያድበዘበሰች ነበረ። እንደውም እኔ ስትላት ሁላ ፊቷ ላይ በጣም ደስ የሚል ነገር አይታይባትም ነበረ። ምክንያቱም እኔ ለምን ሄዳለሁ አባቴ የዚህ እስር ቤት ተሰቃይቶ ከዛ ኤቢ ምናምን እንዳለ ቤቱ ምስቅልቅሉ ወጥቶ ወደ እሷማ አልሄድም እያለች ይመስላል እንግዲህ። ከዛ ዳጣም እንግዲህ እንደምንም ብላ ስልኩን ዘግታ እሺ በቃ እመጣለሁ በማለት ስልኩን ትዘጋዋለች ማለት ነው። ከዘጋችሁም በኋላ እንግዲህ ወዲያውኑ በቃ አባቴ እንዴት ነው ለማለት ው ወደ ናታን እየደወለችም ነበረ። ከዛ እንግዲህ ኤቢም ወደ ውስጥ ከገባች በኋላ አዝና ነበር ማለት ይቻላል። ዳጣ አየቻት ማለት ነው። እንግዲህ ያው አባቴ ይመጣል በማለት በርበሩን እያየች ነበረ እንግዲህ ዳጣ የቆመችው። ከዛ እንግዲህ ኤቢ ስታያት የአንዳንዱ ነገር ማስታወስ ጀመረች። ምክሮቹን ሲደበድባት የነበረውን ብቻ ታይ እንደዛ አትሆኝ እያለ ብዙ ነገሮችን ሲመክራት ነበረና ወደ ቤት ስትመለስ ያንን ያስታወሰችው። ይህ ማለት በጣም እንደ ቆጫት እንግዲህ የታወቀ ነገር ነው። ከዛ እንግዲህ ያው ከእስር ቤት ወደ ቤት ሲመጡ ምኑ ጋር እንደተቆፈረ ምናምን ለማሳየት ሲመጡ ውሃን እንዳታስቆዩት ከቤት የሆነ ቦታ ላኳት ምናምን ብሎ ነበረ። ከዛ ውሃ እንግዲህ ስታየው አባቴ ልቀቀው እያለች እንግዲህ ማልቀስ ጀመረች ማለት ነው። ያው እንደ ሕፃን ሆነች እንግዲህ። አርጆን ደግሞ በሌላ በኩል
እኔ ኤቢን በጣም በድያታለሁ፣ ለካ እሷ አልነበረችም እንደዛ አደረገችው፣ ባልተረጋገጠ ነገር ነው እንደዛ አባቷን ያሳስርኩባት እያለ በጣም ቆጭቶትና ጸጽቶት ነበር። የሚገርመው ነገር ቆጭቶታል በእርግጥም፣ ምክንያቱም እሱ በጊዜው ያደረገው ነገር ልክ ነበር። በእርግጥም እኮ ግን ምንም የሚጸጸትበት ነገር አልነበረም። ምክንያቱም እሷ ናት ያደረገችው ሁሉን ነገር እንጂ ማንም ሰው አላደረገውም። እሷ ናት ያደረገችው። ከዛ ካደረግም በኋላ እንግዲህ ጉዳዩ እንዴት አድርጌ ነው ማስተካከል ያለብኝ እያለ በጣም ሲያስብ ነበረ። ካሰበም በኋላ እንግዲህ ያው ወደ በእህታቸው መጥቶ ዘበኛውን እስኪያስገባኝ ይለዋል። ዘበኛው ምናግባ ብሎ በስነ ስርዓት ከፍቶለት ቤቱን እሱም ስራውን እየሰራ ከዛ አንድ ተረት ተረት ይነግረዋል። በቃ ገጠመኝ ነው የሚያስተምር ነበረ። ግን የሚገርማችሁ ገንዘብ ማለት ነው ያንን ተረት ተረት ሲነግረው አንድ ባላገር ነበረ፣ 2 ጥንድ በሬዎች ሞተዋል እያለ ነው እንግዲህ የሚጀምርለት። ከዛ ጥንድ በሬዎቹ እንግዲህ እንዳጋጣሚ ሆኑና ሞቱበት በአንድ ቀን። ሚስቱና ልጁ ደግሞ ገበያ ሄደው ነበረ። ከዛ በቃ ሰው ቤት ውስጥ መጥቶ ለቅሶ ምናምን ሊደርስ መጥቶ ከዛ በኋላ እሱ የመሰለው ለበሬዎቹ እየተለቀሰለት ነው፣ ግን እሱ አልሰማም መጨረሻው ማለት ነው። ከዛ ዋናው ሰው መጦ ሊጠይቀው የነበረ ግን ሚስቱ ገበያ ደርሳ ስትመለስ ልጇን ውሃ ወስዶባት እዛ መንገድ ላይ ብቻዋን እንደቀረች እና እንደሞተ ነው። ለቅሶ የተጣለ ለልጁ ነው እንጂ ለበሬዎቹ አልነበረም እያለ እንዲገባው በማለት እንግዲህ እያስረዳውም ነበር በምሳሌ። አርጆን ይሄንን ነገር ሲነግረው በጣም ድብር አድርጎት እኔ ምንም አይገባኝ የምታወራው ነገር የገጠረኛ ንግግር አይገባኝም እያለ በግልምጫ ነበር የሚመለከተው። እና አርጆንም ዝም ብላ አዳምጠኝ እስኪ፣ እንደ የከተማ ሰው በቃ ወሬ ማቋረጥ ነው ስራቸው አይደለም፣ አታቋርጠኝ እያለ እንደምንም አድርጎ እንግዲህ ጨርሶለታል። ከዛም እንግዲህ እሺ በቃ ይልና እስኪ ኤቢን ጥራልኝ ይለዋል። እኔ አሁን ኤቢ ቢጠራለ በእርግጠኝነት ቀጥቅጣ የምትጥልህ እያለውም ነበር። ከዛ ችግር የለውም እንደው ይቅርታ ልላት ነው ምናምን ሲል እንኳን ይቅርታ ሊያስብለው ደብድቦ ነው እንግዲህ ተመልሶ የላከው ማለት ነው። አርጆንም እንግዲህ ለሁለተኛ ጊዜ ያው ጥቃት ደረሰበት ማለት ይቻላል። ከዛ ኤቢም እያለቀሰች ነው ያለችው። በጣም ሜዳ ስትወርድባት ነበረ። እንዴት ነው የምታሳስሪው? እንዴት ነው እሱ ታስሮ አንቺ ዝም ብለሽ የመጣሽው? እያለ ትጮህባታለች። ከዛ ግን በቃ እኔ ሂጄ እታሰርለታለሁ እንጂ አንቺ እዚህ ጋር እንደዚህ ቁጭ ብለሽ ሁሉም ነገር ዝም ብዬ አላይም፣ በቃ እኔ እጄን እሰጣለሁ እሱን የመሰለ አባት እያለች ነው የነበረ እንግዲህ ዳጣ። ከዛ ኤቢ ማርፈሽ ዝም በይ እስኪ አትጩሂብኝ ትላታለች። ሰው ማርታም እንግዲህ መክራታለች። የሚገርማችሁ ነገር ቁጭ አድርጋ አይዞሽ ምናምን እያለቻት ነው የነበረ። ከዛ እንግዲህ እንደምንም አድርጋ ለማባበል ሞከረች ማለት ነው። ከሞከረችም በኋላ ብዙ ነገሮችን አስተናግዳለች ማለት ይቻላል። በሌላ በኩል ደግሞ እንግዲህ ማርታም ይኸውልሽ አባትሽ ሲቆጣሽ ምንም ነገር ያደርግሽ የነበረው ለዚህ ነው፣ ትልቅ ችግር ውስጥ እንዳትገቢ ተምረሽ የሆነ ትልቅ ደረጃ እንድትደርሽ ስኬታማ እንድትሆኝ ምናምን ነው እንጂ ሌላ ነገር አልነበረም። አንቺ ግን አትወዱኝም ነበር ማለት የጀመርሽው እና መያያዝ የፈለግሽው፣ ስለዚህ ይሄ ነገር ስህተት ነው፣ አመለካከትሽ፣ አስተሳሰብሽ ሊቀየር ይገባል የሚል ሀሳብ ነበር የሰጠቻት በወቅቱ። እሷም አልቀሳ እንግዲህ ዝም ብላለች። እናም እንግዲህ ደረጀ ወደ ቤት ከመጣ በኋላ ያው እያሳያቸው ነው እንግዲህ እንትኑ ማለት ነው የሚቆፍሩበትን አካባቢ ምናምን። ከዛ ውሃም እንዳለ ሰብሰብ ብሎ ስለነበረ ብዙ ነገሮችን እያወሩ እያስተናገዱ ስለነበር እንግዲህ እሷም በዛ ቅጽበት ፖሊሱ እንደዛ ወደ ኋላ እጁን ይዞ ከዛ አንገቱን ደፍቶ ምናምን ስታዩ አባቷን በጣም ጸጸታት መሰለኝ። እንግዲህ አባት አይደለም እንደዛ አደረገው ልቀቁት ማለት ነው የጀመረችው። እንግዲህ የሚገርማችሁ ነገር በመጀመሪያ ምንም አልመሰላትም ነበረ ስታየው፣ እንደዛ እጁም ወደ ኋላ ታስሮ ከዛ አንገቱን ደፍቶ። ብቻ ግን በወቅቱ ያደረገችው ነገር ምንድን ነው? አባቴ ንጡል ሰው ነው ልቀቁት ትላለች። ከዛ ፖሊስ ራሱ ግራ ተጋባ እና ምንድን ነው የምትይው ማን ነው ይላታል። ስለዚህ አሁን ኤቢ እኔ ነኝ የገደልኩት ብላ እውነቱን ተናግራ አባቷን ነጻ ታስወጣዋለች ወይስ ደግሞ አርጆን ነው ትላለች፣ ወይስ ደግሞ ናታን ነው የገደለው ትላለች። እኔ ግን ሳስበው ናታን ነው የገደለው፣ አባቴ ምንም ነገር አላደረግም ነው የምትል የሚመስለኝ። ምክንያቱም ናታን መዛብሮ ቁሞ ስለነበረ ከዛ ስትመለከትም የነበረው ወደ ናታን ነው፣ ናታን ነው የገደለው ብላ እሱ እንዳትጠቁምበት እንጂ እሷ መታሰር ስለማትፈልግ በእርግጠኝነት ወይ ናታን ወይ ዳጣ ናቸው፣ ያለዛ ደግሞ አርጆን ራሱ ነው የገደለው ጓደኛውን ብላ ከዛ ውስጥ ካሉት ሰዎች መካከል አንዳቸውን ታሳስራቸዋለች ብዬ አስባለሁ እንጂ እሷማ ትሞታታለች እንጂ አትናገርም ማለት ነው ማን እንደገደለው ልጁን። በመጨረሻም እንግዲህ ልጁም ራሱ መጥቶ አይቷታል ማለት ነው። ፊት ለፊቷ እንደዚህ ዞር ስትል ስታዩ እየደነገጠች ነበረ። ምክንያቱም
አንቺ ገዳይ እያለ የጮባ ስለነበረ የሞተው ልጅ ስታየው ደነገጠች ማለት ነው። እና እኔ ምንም አላደረኩም ምናምን ማለት ነው ተመልሳ የጀመረችው። ይሄ ነገሯ ያስጠራጥራታል፣ መርበትበቷ ምናምን ወዘተ። ከዛ ብዙ ነገሮችን አደረገችውና እንግዲህ ደረጀም ተፈቷል። ኤቢም እንግዲህ ናታንን አሳስራ እሷ ቁጭ ብላ ወደ ውስጥ ገብታለች። ታዲያ በዚህ መሀል እንግዲህ በጣም ነበር የተረበሹት ሁላቸውም። እንዴት ነው የሚታሰረው? ናታን በጭራሽ መሆን የለበትም እያሉ ሲከራከሩ ነበር። ግን ናታን ምንም አማራጭ የለውም። በወቅቱ አብሯት ስለነበረ ነው ይህ ነገር የተከሰተበት። እንግዲህ ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።